ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስሉ ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። ይኸው እንግዲህ እዚህ ተገኝተናል ዛሬ። እስኪ አያትን ከሰሚት ከአራብሳ ወደ አያት በሚወስደው መንገድ አያት ድረስ እንሄዳለን። እናንተ እስከወደዳችሁ እስከቻላችሁ ተከተሉን። ልወዞዞ በእግሬ ዎክ ኤንድ ቶክ ተጀምረዋል። እንደምታዩት እንግዲህ ወደዚህ አካባቢ ያሉ ሰፈሮች ዘመናዊ ቤቶች ናቸው ያሉት፣ ጥንታዊ ሰፈሮች አይደሉም። ስለዚህ ጥንታዊ ሰፈሮች እንግዲህ ፕላናቸው ብዙም አይደለም። እንደምታውቁት የጥንት ከተሞች ቤቶቹ ተጠጋግተው የተሰሩ ናቸው። ጭቃ ቤት ይበዛቸዋል፣ ፍግፍግ ያሉ ናቸው። ከዛ በኋላ ግን እየተስፋፋ ሲሄድ በአዲስ መልክ እየተሰሩ የመጡ ወይም እየተመሰረቱ የመጡ መንደሮች አዳዲሶቹ በፕላን የተሰሩ ናቸው። ይሄ አንዱ ማሳያ ነው። አያት አካባቢ ነን እንግዲህ። ይሄ ብሪጁ እንደምታዩት ሂውጅ ነው፣ በጣም ትልቅ ነው። ይቺ መንገዷ አያችኋት፣ ወክ ማድረግ ያለ በግራና በቀኝ አረንጓዴ ሳር አላት። ይቺ አንዳንድ ቦታ ላይ ይሄ ድልድዩ ስርን ለብዙ ነገር ተጠቅመውበታል። አንድ ቦታ ላይ አሁን ያየሁት እንደ መናፈሻ ሻይ ቡና የሚሸጡ አሉ፣ የሚያማምሩ ወንበሮች አሉ፣ እንደዛ አለ። ከዚህ ቀደም ደግሞ አበባ ፍል ማፍያ ለወጣቶች ተሰጥቷቸው ፍል እዛ ጋር እያደረጉ እንደ መሸጫ ነገር ይጠቀሙት ነበር። አጽድተው ትንሽ ይሄ መጽዳት አለበት፣ እንደምታዩት ነው። ቆሸሽ ያለ ቦታ ነው ቦታው። በደንብም አልተሰራም፣ የግራውንዱ አላለቀም። እንደምታዩት ወደፊት ስወጣ ይሄ ወደ አያት የሚወስደው መንገድ ነው። ዳገት ነገር አላት እንግዲህ እስኪ እንደምታዩት ይሄ ደግሞ ለእግረኛ ተብሎ የተሰራው የመካከለኛው መንገድ አልተሰራም። እንደምታዩት ድንጋይ ነው። ከዚህ በኋላ እንግዲህ እስኪ ድረስ እንደሆነ እንደዚህ አላቅም። በግራ በኩል የምታዩት ደግሞ ፊት ለፊት የሚሰራ ነገር አለ ለሪክሬሽን ሴንተር። ልክ ባህ ድንጋይ ተፈጥሮ ተራራ የሚመስል እዛ በኩል ዞር ያሳያቸዋለሁ። አሁን ብዙ ቦታ ላይ ያሉ እንደዚህ የተፈጥሮ ድንጋይ፣ ይሄ ባህ ድንጋይ የሚባል የለም፣ እሱ የሚመስል በተፈጥሮ ሳይሆን ሰው ሰራሽ ሰራ ያምራል። አንዳንዶቹ ፋውንቴን አላቸው። ብዙ ቦታ ላይ ያሉ አደባባዮች ላይ አይቻቸዋለሁ እነኚህ ነገሮች። እዚህ ጋርም እንግዲህ እየተሰራ ነው፣ እየተዋበ ነው። ይሄ እንግዲህ ወደ አያት የሚወስደው መንገድ ፊት ለፊት የሚታዩቸው ህንፃዎች እንግዲህ አያት አደባባይ እናገኛለን። እዛ ጋር እስኪ ግራና ቀኙን እየተመለከትን ወደፊት እንገሰግሳለን። ይሄ መንገዱን የሚሄድበት አይመችም። ስለማይመች አይታችኋል። በቀኝ በኩል ያለው ሳሩን እየረጋገጡት ይሄዳሉ። ያሳዝናል ግን ለመርገጥ። በነገራችን ላይ የፈለገ አልመች ቢል ይወት ፊት ለፊት ደግሞ የምታዩት ቤቶች፣ የሚያማምሩ ቤቶች ፊታቸው ላይ የሆነ ግንባታ አለ። ግራውንድ ወደ ውስጥ ተቆፍሯል። እንግዲህ ትልቅ ህንፃ መሰለ የሚሰራው፣ ምክንያቱም ወደ ታች በጣም በጥልቀት ነው የተቆፈረው። ቤቶች አያችኋቸው፣ በፕላን የተሰሩ ቤቶች ናቸው። እንግዲህ የድሮ ጥንት ሰፈር አይደለም አያት። አዲስ ከሚባል ይሄ ነው ቅድም ያልኳችሁ፣ ይሄው ተከልሎ ነው እንጂ በተፈጥሮ ተራራ የሚመስል ነገር ነው የሚሰራው። ሌላ ቦታም ከዚህ በፊት አሳይቻችኋለሁ። ከዛ ባሻገር ከሳሮቹ መሃል ላይ ያሉት ዘንባባዎች ይታያችኋል። ከፍ ሲሉ አሁን ጥላ ሲሆኑ እጅግ በጣም ውበት ይኖራቸዋል። አሁን ገና ከመሬት ከፍም አላሉ፣ ገና አዲስ የተተከሉ ይመስለኛል። እንግዲህ ከፍ ሲሉ አንዳንዶቹ በጣም በነገራችን ላይ ከፍም አይሉ አሉ። ትንሽ ከዚህ ከፍ ይሉና ወደ ጎን ብቻ የሚያድጉ አሉ ዘንባባዎች። ምናልባት ዘራቸው የተለያየ ሊሆን ይችላል፣ አላውቅም። አንዳንዶቹ በጣም ትልቅ ይሆናሉ። በግራ በኩልም ይኸው የእግረኛ መንገዱ እየተሰራ ነው። ተራራው ተራራው አልኩኝ፣ ደመናው እንደዚህ ሲሆን ምን ነበር የሚባለው? እስኪ መጣ ዝንጉርጉር ሲሆን ነብር ወለደች ሲባል ሰማ ነበር እኔ። አንዳንድ አባባሎች አሉና ፀሐይ ዝናብ ያካፋ ፀሐይ ሲወጣ ጅብ ወለደች ይባላል። ጅብ
እንግዲህ ይሄ አፈ ታሪክ ከየት እንደመጣ እንግዲህ መነሻውን ብናውቀው እኮ መነሻውን ከምን ጋር ያይዘውት እንደሆነ አንዳንድ ስነ ቃሎች በአፍ ስለሚተላለፉ በቃል ስለሚተላለፉ ዲስቶርት ይገጥማቸዋል በመሃል ላይ እና ለምን እንደተባለ ሁሉ ይጠፋናል። ከዚህ ቀደም አንድ ጥያቄ ጠይቄ አድማጭ ነግሮኛል። በጣም ይገርመኝ ነበር። ፍቅር ካለ አንድ ቂጣ ለባልና ሚስት በቂ ነው እንዴ? 9 ቂጣ ነው እንጂ ፍቅር ካለ 9 ቂጣ ለባልና ሚስት በቂ ነው እንዴት? 9 ቂጣ እንኳን ለባልና ሚስት ሌላም ብዬ ነበር። ለካ ዘበት ቂጣ ነው ብላኛለች አንድ ወዳጄ ተመልካቼ። ዘበት ቂጣ ተለቅ ያለ ለማለት ነው ብላ አስተካክላኛለች። እና ይገርመኝ ደግሞ 9 ቂጣ ሲሆን 9 ቂጣ እንዴት ለባልና ሚስት ቀጥቶ ብዙ ሰው ይመክታል የሚል ሀሳብ ነበረኝ። እና ይሄም የምታውቁትን እስኪ ሰማዩ ደመናው ሲዥጎረጎር ነብር ወለደች፣ ዝናብ የጣለ ፀሐይ ብልጭ ካለች ደግሞ ጅብ ወለደች ሲባል ሰምታችሁ ከሆነ ይሁት። በግራ በኩል እግረኛ መንገዱ እንደምታዩት ነው። በግራኛ መንገዱ ከሱ ቀጥሎ ደግሞ ግሪን ለማድረግ ሳር። እንግዲህ ወደ አያት ነው የምንሄደው። ወደ አያት የሚወስዱ መንገድ አንደኛው ይሄ ነው። አንደኛው በዋናው በኩል በሲኤምሲ አደባባዩን አልፋችሁ ቀጥታ የምትሄዱበት ነው። ሌላው ደግሞ ከዚህ ከቦሌ አራብሳ ከሰሚት ወደ አያት የሚወስደው ነው። እዚህ ጋር እንደምታዩት ሰፊ ያለ እንግዲህ ይሄ ለምን እንደሆነ አላውቅም። ወይ ለስፖርት ማዘውተሪያ ይሆን አይታወቅም። ፊት ላይ ተሸፍኖ የሚታያችሁ ትልቅ ቦታ ነው። አስፓልት እየተደረገ ነው። ይሄም እንግዲህ ሳሩ ገና እየተነጠፈ ነው። አያችሁ ገና በደንብ አልለመለመም። እየሰሩ ነው እንደምታዩቸው። ፊት ለፊቴ ግን የስፖርት ማዘውተሪያ ይሄኛው አይመስለኝም፣ አስፓልት ነው። እዚህ ጋር ግን በሽቦ አብዛኞቹ ስፖርት ማዘውተሪያዎች እንደዚህ የተከለሉ ናቸው። ፊት ለፊት የሚታዩአችሁ ወይዛ ስንደርስ አሳያችኋለሁ። እሱ የስፖርት ማዘውተሪያ ይመስላል። አዲስ አበባ ውስጥ አሁን በጣም በርካታ የስፖርት ማዘውተሪያዎች ተሰርተዋል። ከዛ ባሻገር ደግሞ ለልጆች የሚሆኑ መጫወቻ ቦታዎች እና እንዲህ ግሪን ሆነው ሰዎች ቁጭ የሚሉባቸው መጽሐፍ የሚያነቡባቸው ቁጭ እያሉ የሚዝናኑባቸው ቦታዎች በጣም በርካታ ናቸው። በዚህ ከመንገድ ልማት ጋር አብረው የተሰሩ ናቸው። እዚህ ጋርም ስራ ላይ ናቸው። ተፍ እያሉ ነው። ወደ አያት እየተቃረብን ነው። እንግዲህ ግራ ቀኙ እንዴት አያችሁት? በዚህ ሰፈር የሄዳችሁ የተመላለሳችሁ ወይ ዶሯቸው እዚህ ሰፈር የነበረ እንዴት አያችሁት? ግራ ቀኙ ምን ለውጥ አለ? ኮሜንት ላይ ጻፉልኝ። አንድ ወዳጄ አንዳንዴ እንድንሳተፍ የሆነ ጥያቄ ብትጠይቀን ብሎኛል። እስኪ እንደሱ እናደርጋለን። ነገረ መንገዳችን እንድንወያይ የሚያወያይ ነገር። በነገራችን ላይ ብዙ ነገር እየተማርኩ ነው። አንዳንድ ነገሮች ስል ኮሜንት ላይ የሚጽፉ ልጆች አሉ በጥልቅ የሚያውቁት። ሁሉን ነገር ላውቀው አልችልም። እኔ ሁሉ ሰፈር አንዳንዴ ሰዎችን እዛው አካባቢ ሰዎች ጠይቄ ነው ላወራችሁ የምሞክረው። እሱም ይሄን ያህል አስተማማኝ አይደለም። አንዳንዴ የሚነግሯቸው ሰዎች ይሄ እንደምታዩት ለስፖርት ማዘውተሪያ ይመስለኛል። ምናልባት እዛ ጋር ፊት ለፊት ያሉ ላይ መቀመጫዎች ስላሉ እንደ ጥላ ፎቅ ነገር ስላለ ነው ስፖርት ማዘውተሪያ መሰለኝ። ሳር የለም እንግዲህ እንትን ነው አሸዋ ነው፣ ኮረት ነገር ነው የተደፋበት። እና ፊት ለፊታችን ዙሪያ ሽሞል አለ። እንግዲህ እስኪ እዚህ ጋር ደግሞ ዳር ዳሩን ካየን በመሃል ማካፈያው ላይ ቅድም ያልተሰራ አይተን ነበር። የተሰራውን ደግሞ እዚህ በመሃል ማካፈያው ላይ ያለውን ለእግረኛ መንገድ የተሰራ እሱን ይዘን ስንመጣ ቅድም አይታችኋል። በደንብ ያልተሰራ ድንጋዩ የማይመች ነበር። እዚህ ጋር ደግሞ የምታዩቸው የተሰሩ ናቸው። የሆነ ቦታ ላይ ገባ ብዬ እስኪ መሀሉን ይዤ ለመሄድ እሞክራለሁ። እናንተ ተከተሉ። ዘመናዊ ህንፃዎች ናቸው የምታዩቸው እንግዲህ ከተማው እንግዲህ አሁን የትም ቦታ አገልግሎት ሰጪ ተቋማት ካሉ የትም ቦታ የስበት ማዕከል እንደሚሉት ይሆናል። ቀደም ሲል እንግዲህ ወደ አንድ አካባቢ ወደ ቦሌ አካባቢ ነበር ሰው የሚሰበሰበው። ትልቅ ሆቴሎችም መዝናኛዎችም ወደ አንድ በኩል ይሆንና ስብስብ ይላል። እንዲህ ብትን ሲል ግን በየቦታ ሁሉ ነገር ካለ ይሄ ራሱ እንደምታዩት ነው። ቦሌ አካባቢ ያሉ ህንፃዎችን ነው የሚመስለው።
ሜክሲኮ አካባቢ ያሉ ህንፃዎችን ነው የሚመስለው። እስኪ በዚህ እንግባና ግራ ቀኙን እስኪ እንዛዩት። ይሄ በጣም ኤቨርግሪን ሆኗል። ዘንባባዎቹ እንዲህ ነው የሚሆኑት ይመስለኛል። ከዚህ በላይ የሚያድገው አይመስለኝም። አያቸዋቸው በጣም አድገው ጥላ የሚሆኑ አይመስለኝም። በጣም ግን የሚገርመኝ አበባዎቹ እነኛ አበባዎቹ ውሃ ስለሚጠጡ ነው። በእርግጥ በጣም ነው ልምላሜያቸው እጅግ በጣም የሚገርም ነው። ይኸውት ግራና ቀኙን ተመልከቱት። ስለዚህ በእኔ በግራ በቀኝ በኩል የመጣንበት ቅድም ያልተሰራ አልኳችሁ እንጂ ከተወሰነ በኋላ የተሰራ ነው። ፊት ለፊት ታያችኋል አይደል? የተወሰነች ያላለቀች ያለች ማለት ነው። እስኪ ወደፊት ደግሞ እንቀጥላለን እኛ አንዴው ይሄ እንደውም መንገዱ ብቻ ለመተላለፊያ ብቻ አይደለም። በግራ በቀኝ ላይ የተወሰኑ ወንበሮችም አሉ። በግራ በኩል ይታያችሁ ከሆነ ጃንጥላ ይዘው ፀሐዩ ትንሽ ስለሚያስቸግር በጋ ላይ በተለይ አረፍ የሚሉበታል። በቀኝም በግራም በኩል አለ። የተወሰነ ሄዳችሁ በኋላ ወደ ቀኝ ወደ ግራ ጥፍ ብላችሁ ቁጭ የምትሉበት ቦታ አለ። በተለይ እንዲህ አይነት ነገር የሚወዱ ሰዎች አሉ። ለየት ብለው ከሰዎች ነጠል ብለው ብቻቸውን ተፈጥሮ ማድነቅ የሚወድ ሰው ይሄ በጣም ምቹ ቦታ ነው። እዚህ አካባቢ አያት አካባቢ የምትኖሩ ወደዚህ መታችሁ ማታውቁ፣ ቀደም ሲል ይሄ ግን ሜዳ ነበረ እኔ የማስታውሰው እና የመንጃ ፍቃድ መለማመጃ ነበረ። መኪኖች የመንጃ ፍቃድ ለማውጣት አንዳንድ አለማማጆች እዚህ ጋር ነበሩ። ሰፊ ነው፣ ረጅም ነው። ከዛ በኋላ ደግሞ ምንድነው የሆነው? እነሱ ተነሱና ወደ ቦሌ ጸበል አካባቢ 49 ወደሚባል ወደ እዛ ሲወርዱ ይሄን ቦታ ለወጣቶች ተሰጥቶ ሼድ አድርገው የአበባ ምርት ፍል እያፈሉ እንደሚሸጡበት አይቻለሁ። የሚሸጡበት እንደነበረ አይቻለሁ። አሁን ግን እንደዚህ የሚያምር ሆኗል። እንዲህ አልነበረም ቀደም ብሎ ሲመጣ። ቦታው አስፋልቷ ብቻ ነች። ይሄኛው ዝም ብሎ ሜዳ ነበረ፣ አፈር። ክረምት ሲሆን ደግሞ ጭቃው ተውት። በዛ ላይ መኪና ማለማመጃ ነው። አሁን ግን እንደዚህ የሚያምር ሆኗል። በነገራችን ላይ ይሄ አሁን አያት አካባቢ በለሚ ኩራ ክፍለ ከተማ ስር ነው። ቀደም ሲል እንግዲህ ቦሌና የካ ይመስለኛል፣ ከቦሌና ከየካ ነው። በጣም ሰፊ ስለነበረ ቦሌና የካ ከሱ የተወሰኑ ቦታዎች ሂዶ ራሱን የቻለ ክፍለ ከተማ ሆኗል። 11ኛው ክፍለ ከተማ ነው ለሚ ኩራ። ብዙ መጨናነቅ የለውም። ቦታው ፈታ ያለ ነገር ነው። ይሄ አንዳንድ ቦታ ስትሄዱ የመጨናነቅ የለም። የመኪና ጥሩምባው መኪናው፣ ይሄ ግን መኪና መምጫና ምትኑ በጣም የተራራቀ ነው። ረጋ ያለ ነው እንቅስቃሴውን ስታዩትና ጥሩ ነው። እናንተስ እንዴት አያችሁት? አየው እዚህ ጋርም ወደ ግራ ወደ ቀኝ ታጥፋችሁ የምትቀመጡበት ቦታ አለ። መንገድ ብቻ አይደለም፣ ክትትል ያስፈልገው። አንድ አይነት ቦታ ግን ሁሌም ጽዳት የሚያጸዱ ውሃ የሚያጠጡ አሉ። እንደሱ ካልሆነ የኛ ሀገር በጣም አስቸጋሪ ነው። ህግ የሚያከብር የለም። ህግ አስከባሪ ከሌለ ሁሉም ሰው ህግ ይጥሳል ማለት ባይቻልም ብዙ ጥፋቶች ይጠፋሉ። አንዱ ተራምዶ ይገባል፣ ከዛ እሱን ያይና ሌላው ይገባል። ለምን ገባህ ብሎ የሚጠይቅም የለ። በነገራችን ላይ አሁን ዝም ብዬ ገብቼ እዛ ጋር ቁጭ ብል እግረኛው ዝም ብሎ እያየኝ ይሄዳል እንጂ ለምንድን ነው እሱን ሳሩን ላይ የምትወጣው የሚል የለም። እንትኑ የለም፣ አላዳበር ነው። ይሄ በግራ በኩል ወይ ወደዛ ስለስ አሳያችኋለሁ። በታች በኩል የሚታየው ትምህርት ቤት ነው። ካልተሳሳትኩኝ ገላንጉራ የሚባል ትምህርት ቤት ነው። በግራ በኩል ወደ 4 ፎቅ ነው።
አደባባዩ የደረስን ነው እንግዲህ በግራ በኩል ያለው ገላንጉራ የሚባል ትምህርት ቤት ነው። እኔ ከወዲሁ እሰናበታለሁ። እናንተ አደባባዩን ዞር ዞር ብላችሁ ተመልከቱ። ሰላምና ጤና ከሁላችን ጋር ይሁን። ጤና ይስጥልኝ።